እኔ አንድ ነገር እነግራችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች ወዳችሁና ፈቅዳችሁ ወደ ቻናል የመጣችሁ ላይክ፣ ሼር፣ ኮሜንት በማስቀመጥ ለምትተባበሩኝ በሙሉ እድሜና ጤና ይስጥልኝ እላለሁ። እንደምትወዱት አልጠራጠርም። እኔ አንድ ነገር እነግራችኋለሁ። ምናልባትም የሆነ ቀን አላህ ብሎት እንደምንጠቀምበት ሊያደርገን ይችላል። አስታውሱ፣ በአላህ ዘንድ ምርጡ ባሪያ ማለት እሱን አመስጋኝ መሆን ነው። በፈጣሪ ዘንድ ምርጥ አመስጋኝ ማለት እሱን ማመስገን ሲችል ነው። አልሐምዱሊላህ። ልባችን ያሰበውን ጥሩ ነገር ከመፈጸም አንቦዝን። ሐሳብን በውስጣችን አርጅቶ እስከሚሞት አንጠብቅ። ሰዎች ምን ይሉኝ ብለን አንፍራ። ሰዎች ባንሰራም የሆነ ነገር ማለታቸው አይቀርም። መጠንቀቅ ያለብን ነገር ድርጊታችን በጎ ተግባር መሆን ማረጋገጥ ነው። ድርጊታችን ጥሩ መሆን ካመንበት ለመተግበር መሞከር መጣጣር አለብን። ድርጊታችንን ሙሉ በሙሉ ባይሳካ እንኳን በመሞከራችን ብቻ የህሊና እረፍት እናገኛለን። በተከታታይ ከሰራን ደግሞ እየሰራን ማሻሻል አይቀርምና ኢንሻአላህ ጥሩ ነገር ለማድረግ ምቹ ጊዜ አንጠብቅ። ምቹ ጊዜ ሐሳቡ ወደ ጭንቅላታችን የመጣበት ጊዜ ነው። መማር ካለብን ጊዜ መማር፣ መስራት ባለብን ጊዜ መስራት፣ ዱዓ ማድረግ ባለብን ሰዓት ዱዓ ማድረግ፣ መጻፍ ባለብን ጊዜ መጻፍ፣ ማረፍ ባለብን ጊዜ ማረፍ ነው። ሁሉን በጊዜ አድርገው። ጊዜው ካለፈ ጣዕሙም ውጤታማነቱ እንደዛው ማለፉ አይቀርም። አንድ ልጅ ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ይመጣና አባቱ ገንዘቡን እያባከነበት እንደሆነና በቤተሰቡ ላይ ወጭ እያደረገ ነው ብሎ ይከሳል። አባቱም የትኛው ቤተሰብ ነው የሚለው ያ ረሱላህ እናቱና እህቱ እኮ ናቸው ብሎ ብሶቱን የሚገልጽ ግጥም ገጠመ። ወደ ጽሑፉ ተቀይሮ ነው። ይሄ ወደ 6 ጽሑፍ ተቀይሮ ነው። አንድ ህፃን ተንከባከብህ፣ ወጣት እስክትሆን አሳደግኩህ፣ ሲያምህ እንቅልፍ አይወስደኝ፣ ሲጨንቀኝ ያድር ነበር። ሞት የማይቀር ዕዳ ቢሆንም ነፍሴ ያንተን ሞት ትፈራ ነበር። ቀንህ ደርሶ ያ ስመኘው የነበረው ግብህን ስታሳካ ውለታዬን ሸንጋልና ጨካኝ አደረገብኝ። ባለውለታና ለጋሹ አንተ ሁነህ መጣህ። ሐሳብ የማይቀበል አልከኝ። አንተ አቅል ያለህ ሐሳብ ተቀባይ ሁነህ አቅል ቢኖርህ ኑሮማ አንተ ነበርክ ያ ሰው። የአባትነት መብቴ ሐቄን ብጠብቅልኝ ብዬ ብመኝም አልሆነልኝም። የጎረቤት ሰው አይታይም አዩሃል በገንዘቤም ስሰትከኝ። እንዲያው ለረሱል ክብር ባልል በእኔ ዘንድ የተጠላህ ትሆን ነበር። ክብሬና ደረጃዬ ይህ ከማድረግ ያግደኛል። የመልእክተኛው ክብርም ውድ ነው። እናም ከዚህ በኋላ ሕይወትህ ጭንቀት የተሞላበት ሞትህም ድንገተኛ ነው። መልካም የተደበቀ ክፋትህ ደግሞ መጭ ነው ብሎ በምሬት ተናገረ። የኛ ነብይ ረሱል ሰለላሁ ዐለይሂ ወሰለም አንተ ልጅ አንተም ሀብታም የአባትህ ናቸው፣ አንተም ሀብትህም የአባትህ ናቸው ብለው ተወሰኑ። የወደቀ ዛፍ ላይ ሚስማር ይበዛበታል ይባላል። የወደቀ ዛፍ ላይ ሚስማር ይበዛበታል ይባላል። እንደሚሉት ጊዜ ሲጠልህ በአንተ ላይ ፈራጅ ብዙ ነው። የነገሮች ሁሉ ተጠያቂ
መደረግህ አይቀርም። የሚያሳዝነው አንተ የምትወቅሰው ጉዳይ ትናንት እነዚህ ግለሰቦች ይኖሩበት ከዚህ ህይወትም እንዲወጡ ብዙ ለፍተህም ሊሆን ይችላል። ግን ምን ታደርጋለህ? ሰው ከሆነ ፈጣሪዋ የዋለለት ውለታ እንኳን ያስተባብላል። ያንተ ሲሆን ቢብስ እንጂ አያንስም። አንዳንዴ የበለጠ ይጠቅሙናል ምንላቸው ግለሰቦች አይደሉ የሚጎዱን። ከልጆቻችንም ቢሆን የትኞቹ ጠቃሚ እንደሆኑ አናውቅም። እውነተኛ ብትሆን እንጂ አትሞክር። ሰዎች ፊትህን በማየት ብቻ እውነተኝነትህን ያውቃሉ። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ገብተዋል ሲባል ሰማሁና ለማየት ሄድኩኝ። ባየኋቸው ሰዓት የውሸታም ሰው ፊት እንዳልሆነ ተረዳው ይለናል አብዱል ቢን ሰላም ረዲየላሁ አንሁ። እንዲህ ሲሉ ጽፈዋል። ከትዳር በፊት መልክ ወሳኝ ነው። ያኔ ሲያዩት ያላማረ ሲበሉት ያቅራል የሚባለው አባባል ብዙ ጊዜ ተግባራዊ ይሆናል። ከገቡ በኋላ ግን የትዳር መሰረቱ መልክ ሳይሆን ጸባይ መሆን ግልጽ ይሆናል። ለመልኳ ሲባል በትዳር የምትቆይ አትኖርም። ለጸባዋ ሲባል ግን በሺ ነው። ካገባችሁ በኋላ ለምትረሱት ቁንጅና በመድከም ጊዜ አትግደሉ። ጌታዋ የጸባይዋን ነገር አደራ ማለት ነው የበለጠ የሚያዋጣው። ሀብታም መልኩም ዝናውም ዲኑም ያለው አይገኝም እንጂ ከተገኘ ኢኽላስ ማለት የምትሰራውን ስራ ሁሉ ወደ አላህ መቃረቢያ አድርገህ ስታስብ ነው። ለሰዎች ውዴታም ይሁን ምስጋና ብለህ አታድርገው። ኢኽላስ ማለት በግልጽ ይሁን በድብቅ የምትጽፈው ተግባር እኩል ሲሆን ነው። በስራህ ላይ የሰዎች ውዳሴ የሚሆን ወቀሳ እኩል ሲሆንልህ ነው። የምትሰራቸው መልካም ስራዎች ስትረሳም ምንዳ በአኼራ መፈለግህ ነው ይላሉ ዩኑስ አለይሂ ሰላም። ለሰው ብለህ ምንም ነገር አትፈጽም። ለሰው ብለህ አትተው። ለሰው ብለህ ስራህንም አትደብቅ። ግልጽ አታድርግ። ሰሪ ረህመላህ። እውነተኛ ሰዎች ከልባቸው ጥርግ አድርገው ቢያወጡ እንኳን ግድ አይኖረውም። ለልቡ ንጽህና ሲል ይቀበለዋል። ያ የሰራ የነበረው መልካም ስራው ሰዎች በማየታቸው አይወዱም። አንድ ድንገት ወንጀል ሲፈጽም ሰዎች ቢያዩት እንኳን ብዙም አይጨነቅም። ምክንያቱም በልቡ ይህን ወንጀሉን ሰዎች ማየታቸው የወንጀሉ ውጤት መሆኑ አምኖ ይቀበላል። መጥፎ ስራ ሰዎች ለምን አዩኝ ብሎ ሚበሳጭ ከሆነ በሌላ አባባል ሰዎች ባዩት ይህንን ተግባር ይጨምራል። ይህንንም ሐሪስ አል ሙሐሲብ ረሂመሁላህ ዘግበውልናል። ልብ በሉ፣ ወንጀልን ሲፈጽም ሰዎች ማየታቸው ብዙም አያሳስበውም ማለት በግልጽ ወንጀልን ግልጽ ማድረግ ይችላል ለማለት አይደለም። እውነተኛ ሰው እንዲህ አይነት ነገር ሲከሰትበት በወንጀሉ ምክንያት የመጣበት ቅጣት እንደሆነ ተረድቶ ለሌላ ጊዜ እርምት ይወስዳል ማለት ነው። እናንተ እውቀት ፈላጊዎች ሆይ ባወቃችሁ ስሩ። አዋቂ ማለት ባወቀው የሚሰራ ነው። ስራውና እውቀቱ የገጠመለት ነው። እውቀታችሁ ከአንገታችሁ ወደ ልባችሁ የማይወርድላችሁ ሰዎች ይመጣሉ። ስራቸው ከእውቀታቸው በተቃራኒ ነው። ውስጣቸው ከውጫቸው ይለያያል። ተማሪዎቻቸውን በሚያስተምሩበት ሰዓት እርስ በርስ ይኮፋፈሳሉ። በተማሪዎቻቸው ብዛት ይገረማሉ። አንዱ ተማሪ እነሱን ጥሎ በሌላው ሊማር ቢሄድ እጅግ ይቆጣሉ። እነዚህ ሰዎች ስራቸው ወደ አላህ ዘንድ አይሄድላቸውም። አሊ ቢን አቢ ጣሊብ ረዲየላሁ አንሁ ዘግበውታል። እንግዲህ ውድ ቤተሰቦቼ ይህንን ታሪክ እንደሰማችሁት
ለሰው ልጅ ከመጀመሪያ እስከ መጨረሻ ድረስ ሀያ ሲኖረውና ሀያ ሲያደርግ ለአባቱም ለእናቱም ክብር ይኖረዋል። እና ይህን ቪዲዮ ከዚህ ቪዲዮ ደግሞ እንደምትማሩበት አልጠራጠርም። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።